ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ምናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው እንግዲህ ኤቢ በኮካ ውስጥ እንግዲህ አድርጋ ዳጣን ለመመረዝ ነበረ። ያው ተሳሳተችና ውሃ ጠጣችው እንግዲህ። እናም ውሸቷን እንግዲህ ዳጣነች ያደረገችው። ይሄን የውሃ ባትጠጣው ኖሮ እኔ ነበርኩኝ የጠጣሁት፣ ኮካውም እንደተከፈተ ነው የሰጠች በማለትም እናቷን ለማሳመን ትንሽ ነበረ የቀራት። እናቷን በቃ አንቺ ረፊ፣ እኔ ነገሮችን በሙሉ እኔ ያጣራለሁ ይደርስበታለሁኝ በማለትም እንግዲህ ደርሳበታለች። ዳጣና ኤቢ እንግዲህ ሳሎን ተቀምጠው በሚያወሩበት ጊዜ እንዲሁም በሚጨቃጨቁበት ጊዜ አቶ ደረጀና እንዲሁም ማርታ ሰምተው ነበርና ደረጀን ሄጄ ልስማቸው ሲልም ማርታ አይ ቆይ እኔ መሄድ አለብኝ እኔ ሄጃቸዋለሁ ብላ ማርታ ወደ ሳሎን ስትመጣም እንግዲህ መስማት የሌለባትን ነገር ሰምታለች። እሱ ምንድነው ከዚህ ከቤት ዳጣንና እንዲሁም ሰላምዬን ማስወጣት ትፈልግ ነበረ ኤቢ ማለት ነው። እናም ይህንን ነገር በሙሉ እንግዲህ ኤቢ እንዳደረገችው ተረድታለች። ከዛ በፊት ደረጀ እንግዲህ አንድ እቅድ አቅዶ ነበረ። እዚህ ቤት መርዙን ማን ሊያደርገው ቻለ? ጠዋት ላይ ቁርስ ስንበላ ሁሉንም አስቀምጠን ካሜራ እንደተገጠመ እንነግራቸዋለን፣ የዛኔ ሁሉንም በትኩረት እናያቸዋለን በማለትም እንግዲህ ለማርታ ነግሯት ነበረ። ማርታም በዚህ ሀሳቧ ተስማምታለች። እናም ሳሎን መታ እንግዲህ ዳጣና ኤቢ እንደዛ በሚሉበት ጊዜ አፏን ይዛ ወደ መኝታዋን ሄደችው። ደረጀም ምን ሆነች ነው ማርታ ቢላትም ኤቢ ነች መርዙን ያደረገችው በማለትም ትነግረዋለች ለደረጀ። ደረጀም በጣም ይናደዳል። ምክንያቱም ማርታ የማታውቀው እሱ የሚያውቀው ነገር ብዙ ነገር ስላለ ኤቢ ይህንን መርዝ የምታደርገው በፍጹም ዳጣን ለመግደል እንጂ ሌላ ውሃን ለመግደል እንደማታደርገው ውስጡ በጣም ጠንቅቆ ያውቃል። ስለዚህም ደግሞ ማርታችን ዳጣን ደግሞ ከብዙ ጊዜያት በኋላ ያገኛት ልጁ ስለሆነች የአብርሃም ክፋዩ ልጁ ስለሆነች እንግዲህ እንዴት እንደዚህ ታደርጋለች በማለትም ውስጡን በጣም ይናደዳል። ማርታም በቃ ደረጀ ተረጋጋ፣ ጠዋት ሁሉንም አስቀምጠን እናወራቸዋለን፣ እኔም እኮ ተናድጃለሁ ግን እንደዚህ መሆን የለብህም ተረጋጋ በማለትም ታረጋጋዋለች። እሺ ማርታ ተኛ አንቺን በቃ ጠዋት እናወራቸዋለን ይባባላሉ። እና ደረጀም እንግዲህ በጣም በቃ በሀሳብ ሌላ ውስጥ ነው የገባው። እናም ይተኛሉ። እንግዲህ በነጋታው እንደተነጋገሩት እንግዲህ ቤተሰቡን በሙሉ ሰብስበው አንድ ነገር አናግሯቸዋል። እናም ይቺ ውሃ እንግዲህ በጣም ፈርታለች። ስትፈራም እንደማየ ቁርሱ የታለ ስትልም ውሃዬ ቆይና ቁርሱ ይመጣል፣ ከዛ በፊት ግን እኔና አባታችሁ አንድ የምናናግራችሁ ነገር አለ። ምንድነው ስትልም እንግዲህ እኔ እኮ ግን አሞኛል፣ ስለዚህ ከኔ ልሄድ አይደለ ስትልም ተቀመጭ ትልና እጇን ትይዝና ትጎትትና ታስቀምጣታለች። ውሃ እኔ አሞኛል ቁርሱ እቤት ክላሴ ድረስ ይምጣልኝ ሲልም እንግዲህ አይ አርፈሽ ተቀመጪ ደረጀ አንተ ጀምር ስትለውም እንግዲህ ደረጀም አንድ ተረት ይተርትላቸዋል። እሱ ምንድነው አንድ ሰው ደጋግሞ በዋሸ ቁጥርና አንድ የሆነ ጥፋት በደጋገመ ቁጥር አይታወቅብኝም እያለ ሲያደርግም እንግዲህ በስተመጨረሻ ያቺ ትንሽዬ ጥፋት በስተመጨረሻ ብዙ መዘዝ ይዛበት እንደመጣች ብሎም እንግዲህ አንዳንድ ተረቶችን ይናገራል። እናም እንደዛ ይናገርና እንግዲህ ይሄንን መርዝ ማን ያደረገው? እናንተም ከሆናችሁ ተሳስታችሁም ከሆነ እናንተ ልጆቼ ናችሁ፣ ቤተሰቦቼ ነን፣ ከውጭም ጠላት መጥቶብን ከሆነ እንወቀው በማለትም ደረጀና እንግዲህ ማርታ በመለሳለስ እነ ዳጣን ጠይቀዋቸዋል። በነገራችን ላይ ኤቢ እንግዲህ ከተመለከትናት በጣም ድንግጣለች ገና ተረቱ ሲነገራት። እናም ዳጣ እንግዲህ እኔ ስለ መርዙ የማውቀው ነገር የለም፣ ግን ኮካውን የቀዳሁት የገዛሁት እኔ ነኝ ኤቢ ግዢ ብላይ ከማሱቅ ነው ስትባልም ከአብዲ ሱቅ እንደሆነ ትናገራለች። ኮካውም እንዳልተከፈተ ዝግ እንደሆነ ስትናገርም እናም ደግሞ ኤቢ እንግዲህ ብርጭቆውን ከየት አመጣሽው ስትባል ብርጭቆውን ያገኘሽው ስትባል ብርጭቆውንም እዚሁን ያገኘው ትላለች። ደረጀም መርዙ የተገኘው ከጠርሙስ ውስጥ ሳይሆን ከብርጭቆ ውስጥ ነው ሲልም እንግዲህ ኤቢ ደግሞ ያው ውሸቷን አሁንም እንደቀጠለ ነው።
ብርጭቆውን ያገኘችው ሳሎን እንደሆነ ትናገራለች። እንግዲህን በረሮ ልትገሉ እንደዚህ ምናምን ተደርጎ እንደሆነ ብሎም እንግዲህ ደረጀ እንትን ሲልም እኔ እንጃ እኔ ግን አላደረኩትም፣ ግን የቀዳሁት ብርጭቆው ላይ እኔ ነኝ፣ ዳጣ ወይም ሰላም አድርጋው እንደሆነ ትላለች። አሁንም ኤቢ ዳጣ በዚህ ጊዜ እኔ አላደረኩትም፣ ሰላምዬ አድርገው ከሆነ ደግሞ ትጠራና ትጠየቅ በማለትም ትናገራለች ማለት ነው። እናም እንደዛም እንግዲህም በዛም በዚህም ብለው በስተመጨረሻ እኔ ነኝ ያደረኩት በማለትም በረሮዎቹን ለመግደል በማለትም ኤቢ እንግዲህን እውነታውን ትናገራለች። እና እውነታውን ስትናገር እንግዲህን ደረጀ እኔ በቃ ወደ ስራ መሄድ አለብኝ ብሎም ኤቢ ነገሩን የቱ መስሎት ነበረ። እየተከፈተ ነገር ከእንግዲህም በኋላ እንዳትጠጡ ብሎም ትቷቸው ወደ ስራ ይሄዳል ማለት ነው። እናም ወደ ስራ እንግዲህን ሲሄድ ኤቢች ማርታም እንግዲህን በጣም በውስጡ አዝና እኔም ወደ ስራ መሄድ አለብን፣ ግን ኤቢ ማታ ስንመጣ እንነጋገራለን በማለትም ይሄዳሉ። በዚህ ጊዜ የተረዱን ነገር ናታንና ዳጣ ደረጀ ነገሩን እንዳልተወው ተረድተዋል። ኤቢ ደረጀ ነገሩን የተወው አይመስለኝም፣ ስለዚህ ብትጠነቀቅ ይሻላል በማለትም እንግዲህ ኤቢ ለዳጣ ለኤቢ ተነግራታለች። ኤቢም ምን አገባሽ ሲጀመር በአባትና በልጅ መካከል አንቺ ምን አገባሽ? ይሄ ደግሞ የቤተሰብ ነው፣ አባቴ እኮ ነው፣ ምንም ነገር አያደርገኝም በማለትም በኩራት እየተናገረች ነው። ደረጀና ማርታ እንግዲህ መኪና ውስጥ ተቀምጠው አሁን ላይ የትክክለኛ ኤቢን የምንቀጣበት ጊዜ ነው፣ እስከ ዛሬ ተገርፋለች ምናምን ሲልም እኔ እኮ ስንት ነገር ገረፍኳት፣ በቀበርቶ ገረፍኳት፣ ያላደረግኳት ነገር የለም ሲልም አይ አሁን ላይ ግን የአባትነት የኔም እስከ ዛሬ መክሪያታለሁ ዘክሪያታለሁ፣ አሁን ግን አባትነት የአባትነት የሚቀጣበት አሁን ነው ጊዜው አሁን ነው በማለትም ማርታ እንግዲህ ትነግረዋለች። ደረጃም ብዙ ነገሮችን ደብቄላታለሁ፣ ብዙ ነገሮችን ደብቄላት እንድትስተካከል አድርጊያታለሁ አለ። እሱም ምንድነው እንግዲህ ተተመለከት ነው በባለፈው እንደተመለከት ነው የማርታን ወርቅ ሰርቃ እንግዲህ ዳጣን የተሰረቀችው በማለትም እሷ ቦርሳ ውስጥ ተገኝቶ ያንን ሁሉ ደብቆላት ነበረ። ዛሬው ግን በጣም የከፋ ስለሆነ ትክክለኛ መቀጫ ይገባታል በማለትም አባትና እናቷ እንግዲህ ይመካከራሉ ማለት ነው። እና ደረጀ በነገራችን ላይ በጣም ነው የተናደደው። ልጃችንን እኮ አተናት ነበረ በማለትም በጣም በተደጋጋሚ እያዘነ ነበረ። ናታን እንግዲህ አሁን ደረጀ ነገሩን አባዬ ነገሩን የተወው አይመስለኝም፣ ኤቢ ግን ሁሉንም ነገር ትተዋለች ሲልም ዳጣ እንግዲህ እኔ ግን በጣም እያሳዘነች ነው፣ ደረጀ ነገሩን አልተውም ይላል ማለት ነው። እሷ ብትሆን እኮ ይሄን አታዝንልሽም፣ አንቺ ቆይ ለምንድን ነው የምታዝንላት ሲልም እንግዲህ እኔ በጣም ነው የምወዳት፣ እዚህ ቤት ያለውን በሙሉ እወዳቸዋለሁ ስትልም ናታን እንግዲህ በዚህ ጊዜ እኔንም ትወጅኛለሽ ወይ ሲልም አዎ እወድሃለሁ፣ ልክ እንደነ ሰላምና እንደነ ውሃ እወድሃለሁ ትለዋለች ማለት ነው። እናም እንደዛ እንግዲህ እያሉ እያወሩ እያለ እስቲ ዛሬ ፊልም ልጋብዝሽ፣ ሆረር ፊልም ይላታል። ምን ማለት ነው ሆረር ፊልም ምንድን ነው ስትልም ፊልም ነው ምናምን ይላታል። ከዛ እሺ ግን ውሃችን ኤቢን ማስፈቀድ አለብህ ትለዋለች። ናታንም እንግዲህ ዝም ይላታል። ምጥን ወደነ ኤቢ ቤት እየመጣች ነበርና ይሄንን የኤቢን ፍቅረኛ ታገኘዋለች። እሱም እንግዲህ ምንድነው የሚላት ወዴት ልትሄጂ ነው? ትምህርት የለም እንደ ዛሬ ምናምን ሲላተም ዛሬ እኮ እሑድ ነው ይላታል። እንዴ እሑድ ትምህርት የለም እንዴ? አዎ እሑድ እኮ ትምህርት የለም አልተማርክም እንደ ስትለው ብማርን እዚህ ምን አደርግ ነበረ ይላታል። እናም እንደዛ ሲላት እንግዲህ ወደ ኤቢ ጋር ከሆነ የምትሄጀው በዛ ላይ ደግሞ ውሃን ስላመማት ወደ ውሃ ጋር ልሄድ ነው ስትለው ኤቢን እንግዲህ ጉንጫ ሳሚና ይሄንን ሸኮር ነው ብቻ እንደዛ ነው ሰው መሰለ ነው የሳመሽ ምናምን ብለሽ ንገሪያት ምናምን ሲል ከዛ አይ እኔ ትመታኛለች ምናምን ትለዋለች ማለት ነው። ምንም አትመታሽም፣ ይኸውልሽ ልትመታሽ ስትል እኔ ተስፈንጥሬ አድንሻለሁኝ ይላታል። እሷም እንግዲህ እሺ ትለዋለች እና ትሄድና እንግዲህ አጀሬት ምጥኗ እሺ ብላ ሀሳቡን ተቀብላ ትሄዳለች ማለት ነው። እናም ሀሳቡን እንግዲህ ተቀብላ ሄዳ ምጥንዬ ወደ ቤት ስትመጣ እንግዲህ ይቺ ውሃ በጣም እዚህ ጣሪያ ላይ ስክት ብላለች። ምን ሆነሽ ነው ምናምን ትላታለች ዳጣ ማለት ነው። ካሜራውን እያየሁት ምናምን ትላለች። አይ ውሃ ካሜራ እኮ የለም ምናምን እያለች ነበረ። እናም ለምጥን እንግዲህ ይቺ ውሃ ምን ትላታለች፣ እኛ ቤት እኮ ካሜራ አለ ምናምን ትላታለች።
የት አለ ይኸው እዛ ጋር ምኑ ጋር ነው ምናምን ስትላት አይ እኛ እናየውም እሱ ነው የሚያየን ምናምን ትላታለች ማለት ነው። እና እንደዛ እንግዲህ እያወሩ እያለ ኤቢ ትመጣለች። ኤቢ እንግዲህ ምን እየሰራችሁ ነው ምናምን ትላታለች ማለት ነው። አይ ምንም አንሰራም፣ ይኸውልሽ እንዳትመጪ ከመታሸኝ አሁን ልመቼ ነው ምናምን እኔ እኮ አሞኛል ትላለች ውሃ ማለት ነው። ስትላት አጋጭሽ ትላታለች። ይኸውልሽ ደግሞ ካሜራ አለኛ ቤት ያዩሻል እማዬና አባዬ፣ እኔ ምን አገባኝ እንኳን ካሜራና እማዬም ትኖር አይመለከተኝም እያለችም እንግዲህ እንትን ስትላት ኤቢዬች ምጥናድ አጅሪት እንግዲህ ያንን የተባለችውን ሀሳብ ልትናገር ከዛ እንትና እንዳለሽ ምናምን ስትላት ምንድናለሽ ስል ይቺ ውሃ በዚህ ጊዜ እንዳትናገሪ ትላታለች። እኔም በባለፈው መታኛለች አንቺንም ትመታሻለች እንዳትናገሪ ስትላት እንግዲህ አይኔ ትመችኛለች ምናምን ስትላት ካልተናገርሽ አጋጭሻለሁ ትላታለች። ከዛ ምጥንዬም እውነቱን ትናገራለች ማለት ነው። የጓደኝነት ጥግ እንግዲህ ኤቢ ይችን ምጥንን ልትመታ ስትል ጓደኛን እንዳመቻት ብላም እንግዲህ ፊት ለፊቷ ትቆማለች ማለት ነው። ጓደኛን ጫፏን አትነኪያትም አለች። እናም አትናገሪ ስልሽ ነው ትልና እንግዲህ ትሄዳለች ማለት ነው። እና ደረጀ እንግዲህ አሁን ላይ በስተመጨረሻም ቢሆንም እንግዲህ ከማርታ ጋር ውሳኔ ላይ ደርሰዋል። ለአንድ ሳምንት ከዚህ ከቤት አባረራታለሁኝ እዚህ ቤት አይኗን ማየት አልፈልግም ይላል። ማርታ በነገራችን ላይ ደረጀ እንደዚህ መሆን እኮ የለበትም ምናምን በቃ ዝግ ብለህ ነው እንጂ ተቆጥተህ አንድ ነገር እንዳታደርጋ ስትለም ኧረ እባክሽ አንድ ነገር እንዳላደርጋ ነው እንዴ አሁን ተነሽና እሷንም ጥሪልኝ ሻንጣዋንም እንድትሰበስብ ብሎ እንግዲህ ተመርታ ጋር ሲያወሩ ኤቢ ሰምታ ለዚች ዳጣ ሰምታ ለኤቢ ትነግራታለች። ደረጀ በጣም ተናዷል። ስለዚህ ከዚህ ከቤት ሂጅ ምናምን ስትላትም ዞር በይ እባክሽን ምናምን ትለትና ከምንም ነገር ሳትቆጥረው ነገሯን ወደ ደረጀ ጋር ትሄዳለች። ደረጀም ሻንጣ ሸታለ የምን ሻንጣ አባዬ ትትልም አይንሽን ማየት አልፈልግም ከዚህ ከቤት ትወጫለሽ ለአንድ ሳምንት እንድታስቢበት ጊዜ ሰጥሻለሁ ይላታል። መሽቷል እኮ ወዴት ነው የሚሄደው ስትልም አይመለከተኝም ጅብ ይበላኛል እኮ ቅርጥፍጥፍ ያደርግሽንና ከቤት ያባረራታል። እንግዲህ እናቷም እያለቀሰች ነበረ። ዳጣም ልከተላት ብትልም ማንም ሰው አይከተላትም ብሎ ከዛ ከቤት አባሯታል። እንግዲህ ምን ትሆናለች የሚለውን በቀጣይ ይዘንላችሁ እንቀርባለን። ባይ ባይ።